በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቷ እናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንደዚሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና ደረሳችሁ። ከዚህ በመቀጠል በግንቦት 6 ቀን የሚጸለይ የሰማዕቷ እናታችን የቅድስት አርሴማን ዜና ገድል እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና ማንበብ እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህም በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊቷን ደረቷንና አካላቷን ሁሉ አማተበች። ወደ ኋላ ተመልሳም ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራ የቆሙትን ቅዱሳን ሰማዕታትን ሁሉ አየቻቸው። ብፅዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራትና እንቅጥቅጥ የለምና በፈጣሪዋ ኃይል ታመነች እንጂ ይኸውም በእውነት ያለ አምላክ ነውና። ያስገደዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ እሳቱም እንደ ውሃና እንደ ወርጭ ቀዝቃዛ ሆነ። ከዚህም በኋላ ጨካኝና ልበኛ የሆነ ዲያቆን ጤሜሊዮስ ተወረወረ። ዳግመኛም በቅዱሳን ሰማዕታት ሁሉ ላይ አስተማሪና ትልቅ የሆነ ጌርሎስ ተወረወረ። ከዚህም በኋላ የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማዕረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነርሱም በማየታቸው ሕሊናቸው ታወከ። በከተማቸው ውስጥም ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነርሱም በማየታቸው የአርመንያ ሰዎች ሁሉ አዘኑ። በወንዙ ውስጥ በጎች እንደሚወረወሩ እንደዚሁ ወደ እሳት ተወረወሩ። ፍጥረትን ሁሉ የሚቤዥና የብርሃንን ልጆች የሚያድን ክርስቶስ እረኛው የሆነ በእውነት ብሩካን በጎች ናቸው፣ የብርሃን ልጆች ተብለው ተጠሩ። የተሸለሙ ከዋክብትም በገድልና በክብር ቤተ ክርስቲያንን ይሸልሟታልና። የቃል ኪዳን አስራት የተሰጣቸው በእውነት የተመረጡና ንጹሐን ናቸው። ለቅሶና ሐዘን የለባቸውም። ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በትዕግስት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድር ንጉሥ እንዳቀለሉት እንደዚሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። የታመኑበትና ልባቸውን በእርሱ ዘንድ ላጨከኑ እግዚአብሔር በባሮቹ ላይ ድንቅ ነውና። ከዚህም በኋላ በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታ ተሰጣጡ። ከጠላታቸው ተንኮልና ከዚያ ከከሃዲ ንጉሥ መዘባበት ያዳናቸውን ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳኑ ሁሉ አፍ ተመሰገነ። የአምላካቸውን ስም በሚያመሰግኑና በእርሱ ስም በሚታመኑ በባሮቹም ቃል የምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳኑን ድነው አዩአቸው። እነዚያንም ሰዎች እሳቱን እንዳልነካቸው ለንጉሡ ነገሩት። ይመለከታቸውም ዘንድ ሄደ። ከእሳት ምድጃ ወዳዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አንቅተው ሲጸልዩ ቅዱሳን ሰማዕታትን አያቸው። በዚህ ሁሉ የንጉሡ ልብ አልተመለሰም። እነርሱም በምትሃታቸው የዳኑና እንደ ምትሃተኞች መስለውታልና። ለወገኖቹም መከራን እንደዚህ የሚያቃልል ምትሃታቸው ምን ይከፋ! ስለዚህም ሥጋቸውን በእሳት ደምግባታቸውን በአውሬዎች አፍ እንጨርሳቸዋለን አለ።
ከዚህም በኋላ ብፅዕት አርሴማ ቅድስት በዚያ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ጀመር። በዚህ ከሃዲ ንጉሥ ላይ የምናገረውን ጌቶቼ ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱም በአጋንንት ኃይል እንደሚያሰቃየው ሰራዊቱንም ሁሉ በእያንዳንዱም ሰው ላይ በየራሱ ይገባሉ። የአጋንንት አለቃ ብዔልዜቡል ያላቸው የሌጊዮን ሰራዊት እነዚህ ናቸው። ይኸውም ሌጊዮን ነው። በንጉሡ ላይም ገብቶ ያስረዋል፣ እንደ ጅብ ሥጋውን ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች ያደርጋቸዋል። ይህ ንጉሥም እንደ ድብ ይሆናል፣ ፊቱም እንደ ከፋ አውሬና ምሕረት እንደሌለው በቤት ወይንም በመንገድ ያገኘውን ሁሉ ይነክሳል፣ ጥርሶቹንም ያፋጃል፣ እንደ ውኃ የሥጋውን ደም ይጠጣል። ብዙ ዘመን እንደዚህ ባለ ሥራ ይኖራል። ከብዙ ዘመንም በኋላ እግዚአብሔር በላያቸው ረድኤቱን ይልካል። ሰው ወዳጅ ነውና በኃጢአታቸው የሞቱ ዘንድ አይተዋቸውም። እግዚአብሔር ከዚህች አርመኔ አገር ቸርና ጻድቅ እንደሚገኝ ይሆን ዘንድ ያለውን ከመሆኑ በፊት ሁሉን ያውቃልና። ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ተአምራትን በሚያደርግ ስሙ ጎርጎርዮስ በሚባል ላይ የምሕረት ጠል ይወርዳል። በኋለኛውም ዘመን ከእንቅልፍ እንደሚነቃ ይነሳል። በገመድም ያወጡታል። ሁላቸውም ድህነትንና ምሕረትን በእርሱ እጅ ያገኛሉ። ከአጋንንት ኃይልም ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድና በመንፈስ ቅዱስም ያጠምቃቸዋል። የቀናች ሃይማኖትን ያስተምራቸዋል። ቀኖናና ንስሐን ይሰጣቸዋል። እግዚአብሔር ዘንድ የሚገኘውን ተአምርና ድንቅን በመስራት የመንፈስ ቅዱስን ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና። ከአጋንንት ኃይልም ይፈውሳቸዋል። መልካም የሆነችውን የሁለተኛ ልደት ጥምቀትን ይሰጣቸዋል። በትዕምርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውኃ ይወርዳል። በስሙ ለሚያምኑና ለሚጠመቁ እርሱ መድኃኒታቸው ነውና። ዳግመኛም እስከ መጨረሻ ጊዜያቸው ዘመን ድረስ እስከ ዘላለምም በጌታችን በኢየሱስ ክርስቶስ ስም በወላዲት አምላክ በእመቤታችን ስምና በጻድቃንና በሰማዕታት ስም ሁሉ አብያተ ክርስቲያናት ይሰራላቸዋል። ንጉሡም ብፅዕት ቅድስት አርሴማን የማይጠቅም የመዘንጋት ነገርና ብላሽን ሁሉ ስትናገር የሰማሁሽ ታገስኩሽ። አሁን ግን ለጠላቶቼ ስገጂ፣ በፊቴም መሥዋዕትን ሰዊ፣ ወይንም ከኋላ የሚነግስ ዘርን እንድተካ ሚስት ሁኝኝ። እርሱ በዙፋኔ ይቀመጣል፣ አንቺም በመንግሥት አዳራሽ ውስጥ ትደሰቻለሽ፣ ከእኔ ጋርም ትነግሻለሽ። እስከ ዘላለም ድረስ በደስታ ትኖሪያለሽ። ከእኔ በኋላ የሚቀመጥ ከእኔ ዘርን ብታገኚ እኔም በኋላ ትነግሺ ዘንድ አደርግሻለሁ አላት። ቅድስት አርሴማም መለሰችለት፣ የልብህን ዓይን ሰይጣን ያሳወረ፣ አፍና ልብ ሲኖርህ ደንቆሮና ዲዳ ያደረገ፣ ዓይን ሳለህ የፈጠረህን የማታይ፣ ልብ ሳለህ ልብ እንደሌላቸው እንስሳ የሆንክ፣ ልብ ሳለህ ልብ እንደሌላቸው እንስሳ የሆንክ። ዳግመኛም እንስሳት በእጅህ ይታረዳሉ፣ እነርሱ የገዛቸውን ያውቃሉና ይመግባቸዋልም። አንተ ግን ነፍስህንና ሥጋህን ፈጥሮ የሠራህን አላወቅከውም። እርሱ ይገድላል፣ ያድናል፣ ያበለጽጋል፣ ያደህያል፣ ያጎሰቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ይፈጥራል፣ ይገድላል፣ ያድናል፣ ያጠፋል። አንተ ግን በእጁ የፈጠረህን አምላክ ተውከው፣ የብልሃተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይና እንጨት አመንክ። ዓለምን ሁሉ የያዘ ፈጣሪ በሚመረምርህ ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሡም ለብፅዕት ቅድስት አርሴማ መለሰላት፣ ሞትስ ለአንቺና ከአንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛም በኋላ እነርሱ የሰለጠኑ ናቸው፣ ከእውቀታችን ከፍ ያሉ ናቸው። ያለ አንቺ የሚንቀንና የሚሰድበን የለም።
በኋለኛው ዘመናችሁ ትኮነናላችሁ ትያለሽና። በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ ከእናንተ በደለኞች ትዕቢተኞችና ኩራተኞች ክርስቲያኖች በቀር ማን ይቀጣናል? ማንስ ያጠፋናል? ዳግመኛም እስከ ዘላለም ገነት እናደስታለን ትላላችሁ አላት። እኛን ግን መከራና ጥፋት ችግር አለባችሁ ትሉናላችሁ። ዓለምን የያዘ የምትዩ ማን ነው? አያያዙስ እንዴት ነው? ለእኛ ግን ያለ እነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዝ የለም፣ ከእነርሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱና ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወቱ ያልተደሰተና ያልተቀማጠለ ማን ነው? በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ፣ በእሳት በመከራ በቅጣቶች ሁሉ ደም ግባትሽን ያጠፋሽ፣ ለአንቺ ግን ወዮልሽ። ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ እቀጣሻለሁ። የተከበሩ አማልክቶችን ስላቃለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል ያጠፉሻልም። እነርሱ ከልቡና ከሐሳቡ የሚወዳቸውንና የሚጠላቸውን ያውቃሉ። የፍጥረትም ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ወርቅት ቅድስት አርሴማ መለሰችለት እንደዚህም አለች። ቅዱሳን መጻሕፍቶቻችን በምድር ያለውን ሞት አትፍሩ አይተዋችሁምና በላይ ያለችውን ኃጢአት ፍሯት እንጂ በምድር ያለውን አይደለም፣ ተግታችሁም ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛ የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይንም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ። ተኩላ አንበሳና ጅብ እንደሚነጥቃቸው። አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ነፋስ እንደ አመድ ትበተናለህ፣ ብላሽ ሆነ ትቀራለህ። የነገሩህን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህንም አጠንክሮታል። ትእዛዙን ስለተከተልክ ሥራውንም ስለፈጸምክ በእውነት ሰይጣን ቤቱና ማደሪያው አድርጎሃልና። እርሱ በሥራው የሐሰት አባት ነውና የበደል ፈጣሪ የወለደህና የሠራህ ነህና። እኔም በኋለኛው ዘመን የሚደርስብህን እነግርሃለሁ። ይኸውም ዳግም ሞት ነው። ዳግመኛም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶቼና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን ያለ ጥበብና ያለ ማስተዋል ትኖራለህ። ባለማወቅህም አማልክቶቼ መልካሙንና ክፉን ያውቃሉ። የሚወዳቸውን ይወዳሉ፣ የሚጠላቸውን ይጠላሉ፣ ይንቃሉ። የሚገፋቸውንም ይገፋሉ፣ ይጥሉታል። የሚቀበላቸውንም ይቀበላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶቼ ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መሥዋዕትን የሚያቀርብላቸውን ከእግራቸው መረገጫ በታች የሚሰግድላቸውን ፈጽሞ ከፍ ከፍ የሚያደርጋቸውን የሚያከብራቸውን እኔ የምፈራቸውን ከሚሳደቡ ከእነዚህ ከኩራተኞችና ትዕቢተኞች ሰዎች ከዘመዶችሽና ከአንቺ በቀር አይበቀሉም። ቡርክት አርሴማን እንደዚህ አላት፣ በእጃቸው እንደፈጠሩኝ የማምናቸውን የማቀርብላቸውን መሥዋዕት የሚቀበሉኝን በማገለግላቸው ጊዜ በጥበብ የሚናገሩኝን በእነርሱ ዘንድ ከመሆኑ በፊት የሚያስገነዝቡኝን እወዳቸዋለሁ። አንቺን ብትወጃቸው ጥበብንና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግሥት ውስጥ ካሉት ከመንግሥታቱ ሁሉም በአስማሙሽ ነበር። ቡርክት ቅድስት አርሴማ መለሰች፣ አንተ ግን ጥቅም በሌለው በሕሊና ተንኮልና በልብ ጥበብ ገሃነምን እሳት የምትስባት ሆንክ። እነዚህ አምላክን የሆኑ ዘንድ የሚገባቸው አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት ነው፣ ድንጋይ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በሐር የተለበጡ ናቸው። በራሳቸውም
የፍየልና የላሞችን ደም የሚጠጡ አጋንንትና ርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህ እናንተን ሰነፎችንና ዝንጎችን ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በሞቱበት ጊዜም ወደ ቅጣትና መከራ ይመሯችኋል። ዛሬ በምድር አማልክትን አድርጋችኋልና አገዛዙን ለማያውቁት፣ እናንተ ግን ጨለማና የሞት ጥላ፣ ለቅሶና የጥርስ ማፋጨት፣ ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ ብርድ፣ ውርጭና እሳት፣ በረድና መዳ ያለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምሕረቱ ብዛት ካልመለስህና ካልራራልህ የምነግርህ ነገር አይለቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶቼ ትነግራቸው ዘንድ እነግርሃለሁ። ስለ ገፋኋቸው ዛሬ እኔን እንዲገሉኝ ንገራቸው። እኔን መግደል ቢችሉ እኔም እንዳንተ አመልካቸዋለሁ። መበቀልም ባይሆንላቸው ግን እስከ ዘላለም ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። የበጽዕት ቅድስት የሰማዕቷ እናታችን ረድኤቷና በረከቷ እንዲሁም የአምላኳ ምሕረትና ቸርነት ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።